Yes, as mense, kyk hoe val die bomme hier om ons. Dis groot moontlikheid. Bid vir ons, hoor, bid vir my. የኢራን በከፍተኛ ደረጃ የበቀል በትሯን አሁንም ማሳረፍ እንደቀጠለች ይገኛል። ከነዚህም ውስጥ በመዝናኛዎቿና በጸጥታ የምትታወቀው የተባበሩት አረብ ኤሚሬትስ ከተማ ራስ አልካይማ በኢራን የሚሳኤልና የድሮን ጥቃት እንደተሰነዘረባት ታውቋል። ጥቃቱ ኢራን በኤሚሬትስ ውስጥ ማንኛውንም ስፍራ ለመምታት መወሰኗን ማሳያ ተደርጎም ተወስዷል። ይህ እርምጃ የተወሰደው ባለፈው ቅዳሜ አሜሪካና እስራኤል በኢራን ላይ በሰነዘሩት ጥቃት የሀገሪቱ የበላይ መሪ አያቶላ አሊ ካሚኒና ከፍተኛ መሪዎች መገደላቸውን ተከትሎ ነው። ኢራን ለመሪዎቿ ግድያ በወሰደችው አጸፋዊ እርምጃ በእስራኤል በአሜሪካ የጦር ተቋማትና በባህረ ሰላጤው አገራት ላይ ጥቃት በመሰንዘር ላይ እንደምትገኝ ነው መረጃዎች እየጠቆሙ የሚገኙት። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ የሆኑት አሊ ላርጂኒ ከዩናይትድ ስቴትስ ጋር የሚደረግ ድርድር የለም ሲሉ ለዶናልድ ትራምፕ ምላሽ ሰጥተዋል። እየወጡ ባሉት መረጃዎች መሰረት በእስራኤልና አሜሪካ ጥቃት 201 ኢራናውያን ሲሞቱ ከ700 በላይ ተጎድተዋል። ኢራን እስራኤል ላይ ባስወነጨፈቻቸው የባለስቲክ ሚሳኤል ጥቃት ደግሞ ከፍተኛ ጉዳት ማድረሷ የታወቀ ሲሆን በቤት ሺመሽ ቢያንስ 9 ሰዎች ሲሞቱ በመላ ሀገሪቱ ደግሞ 12 ሰዎች ሕይወታቸው አልፏልም ተብሏል። ከ120 በላይ እስራኤላውያን መጎዳታቸውንም መረጃዎች ያመለከቱ ሲሆን ኢራን በእስራኤል የአየር መከላከያ ላይ የምድር ሰንጣቂ ቦምብ መጠቀሟም ተገልጿል። የቦምቡ ጥቃት ብዙ ሕንፃዎች ላይ ጉዳት ማድረሱ ነው የተዘገበው። ከሶስቱ አገራት እንቁርቁሽ ጋር በተያያዘ በአሜሪካና እስራኤል ጥቃት ኢራን መንፈሳዊ መሪዋን ጨምሮ በርካታ የጦር አዛዦቿን ማጣቷ የታወቀ ሲሆን አሁን ደግሞ የቀድሞ የሀገሪቱ ፕሬዝዳንት ስለነበሩት መሐሙድ አህመዲን ነጃድ ስማቸው እንዳይጠቀስ የፈለጉ አንድ አማካሪ ለአናዶሉ የዜና ወኪል እሁድ ዕለት እንደተናገሩት የቀድሞው የኢራን ፕሬዝዳንት መሐሙድ አህመዲን ነጃድ በሕይወት ያሉ ሲሆን አሜሪካና እስራኤል በኢራን ከፍተኛ አመራሮች በወታደራዊ መሰረተ ልማቶችና በኒኩለር ተቋማት ላይ በፈጸሙት ጥቃት ምንም አይነት ጉዳት አልደረሰባቸውም ብሏል። አማካሪው አክለው ከእሳቸው ጋር ግንኙነት አለኝ፣ ሁሉም ነገር ሰላም ነውም ብለዋል። ምንጩ እንደዘገበው ትናንት ከሳቸው የጥበቃ ቡድን ጋር የተያያዘ አንድ ህንፃ ተመቷል። በዚህም የኢራን አብዮታዊ ዘብ አባላት የሆኑት 3 ጠባቂዎች ተገለዋል። የእሳቸው መኖሪያ ግን ጉዳት አልደረሰበትም። ጥቃቱ ከደረሰበት ህንፃ 100 ሜትር ርቀት ላይ ቢሆንም ኢላማ አልተደረገም ብለዋል። ከዚህ ቀደም በፈረንጆቹ ከ2005 እስከ 2013 የኢራን ፕሬዝዳንት የነበሩት አህመዲን ነጃድ በእስራኤልና በአሜሪካ የአየር ድብደባ ተገለዋል የሚሉ ዘገባዎች ወጥተው ነበረ። በሌላ በኩል ኢራን በሳውዲ አረቢያ የሚገኘውን ግዙፉ የራስ ታኑር የነዳጅ ማጣሪያ በድሮን መምታቷን ተከትሎ የብሬንት ድፍድፍ ነዳጅ ዋጋ በ6.4% አድጎ በበርሜል $82 ደርሷል። የዓለም የንግድ መስመር ተንታኞች እንደሚሉት ከሆነ የሆርሙዝ ሰርጥ ከተዘጋ የነዳጅ ዋጋ እስከ $140 ሊደርስ ይችላል። ይህ ሁኔታ በአውሮፓ የኤሌክትሪክ እና ጋዝ ዋጋ ላይ ቀጥተኛ ተጽዕኖ እያሳደረ ሲሆን የወርቅ ዋጋም በወቄት ወደ $5360 ከፍ ብሏል። የግጭቱ መቀጠል በዱባይ ቱሪዝም እና በዓለም ኢኮኖሚ ላይ ጥቁር ጥላውን አጥልቷል። የእስራኤል ጦር የሂዝቦላ የስለላ አዛዥን መግደሉን አስታውቋል። የእስራኤል ጦር የሂዝቦላ የስለላ ዋና መስሪያ ቤት ኃላፊ ሆኖ ያገለገለውን ሁሴን ማክሌድን በአንድ ሌሊት መግደሉን አስታውቋል። በሊባኖስ ዋና ከተማ ቤይሩት ውስጥ በተፈጸመ ጥቃት መገደሉን ወታደሮቹ አስታውቀዋል። የሂዝቦላ ታጣቂ ቡድን የኢራኑን ሉዓላዊ መሪ አያቶላ አሊ ካሚኒን ግድያ ለመበቀል በሚል በእስራኤል የጦር ሰፈር ላይ ጥቃት መሰንዘሩ ይታወቃል።
የሊባኖሱ ታጣቂ ቡድን ሄዝቦላ በኢራን ላይ የተሰነዘረውን ጥቃት ለመመከት ወደ ጦርነት መግባቱንና የመጀመሪያዎቹን ሮኬቶች ወደ ሰሜን እስራኤል መተኮሱን አረጋግጧል። የቡድኑ መሪ ናይም ቃሲም ወረራውን የመመከት ግዴታችንን እንወጣለን፣ የክብርና የጥንካሬ ሜዳውንም አንለቅም ሲሉ ዝግጅታቸውን ገልጸዋል። ሂዝቦላ ወደ እስራኤል ሮኬቶችን መተኮሱን ተከትሎ የእስራኤል መከላከያ ሰራዊት ከ50 በላይ ከሚሆኑ የሊባኖስ መንደሮች ነዋሪዎች አካባቢያቸውን ለቀው እንዲወጡም አዟል። እስካሁን በስለላ አዛዡ ግድያ ዙሪያ ከቡድኑ የተሰጠ ምንም አይነት አስተያየት የለም። የአያቶላ አሊ ካሚኒ ባለቤት ማረፋቸው አሁን ተሰምቷል። በቅርቡ በአሜሪካና በእስራኤል ጥምረት በቴህራን ላይ በተፈጸመው የአየር ጥቃት የኢራን መንፈሳዊ መሪ የሆኑት አያቶላ አሊ ካሚኒ መገደላቸውን ተከትሎ ባለቤታቸው ማንሱሬ ሆጃስቴህ በደረሰባቸው ከባድ ጉዳት ዛሬ ማረፋቸው ተገልጿል። እንደ ኢራን መንግስት መገናኛ ብዙሃን ዘገባ ማንሱሬ ለ2 ቀናት በሕክምና ሲረዱ ቆይተው ዛሬ ሕይወታቸው አልፏል። ባለፈው ቅዳሜ በተሰነዘረው በዚሁ ጥቃት የአያቶላ አሊ ካሚኒ ልጅ አማችና የልጅ ልጅም አብረው መገደላቸው ይታወሳል። ጥቃቱ በኢራን ወታደራዊና ደህንነት ተቋማት ላይ ያነጣጠረ መሆኑን የአሜሪካና የእስራኤል ባለስልጣናት ገልጸዋል። የካሚኒን ሞት ተከትሎ አሊ ላርጃኒ የኢራን ጊዜያዊ መሪ ሆነው መሾማቸው ተዘግቧል። የአሜሪካው F-15 የጦር ጀት በኩዌት መከስከሱ ተሰምቷል። ዛሬ ሰኞ የካቲት 23 ቀን 2018 ዓ.ም አንድ የአሜሪካ አየር ኃይል ንብረት የሆነ F-15E ስትራይክ ኤግል የጦር ጀት በምዕራብ ኩዌት መከስከሱ ነው የታወቀው። እንደ መጀመሪያ መረጃዎች ገለጻ ከሆነ የጦር ጀቱ አብራሪ አውሮፕላኑ መሬት ከመምታቱ በፊት በፓራሹት ለቆ በመውጣቱ ለጥቂት ከሞት ተርፏል። በማህበራዊ ሚዲያ ላይ የሚዘዋወሩ ምስሎች እንደሚያሳዩት ፓይለቱ በአካባቢው በነበሩ የኩዌት ሲቪሎች እርዳታ ተደርጎለት ቀላል ጉዳት የደረሰበት ሲሆን በአሁኑ ወቅት በሆስፒታል የሕክምና ክትትል እየተደረገለት ይገኛል። የአደጋው መንስኤ እስካሁን በይፋ ባይታወቅም አውሮፕላኑ በቴክኒክ ብልሽት ወይም በስህተት በተተኮሰ የጸረ አውሮፕላን ሚሳኤል ሳይመታ እንዳልቀረ ግምቶች እየተሰጡ ነው። የአሜሪካ ማዕከላዊ እዝ በአደጋው ዙሪያ ዝርዝር ምርመራ መጀመሩን የገለጸ ሲሆን በቀጣይ ይፋዊ መግለጫ እንደሚሰጥም ይጠበቃል። ይህ ክስተት የተከሰተው በመካከለኛው ምስራቅ ያለው ቀጠናዊ ውጥረት በከፍተኛ ሁኔታ በጨመረበት ወቅት መሆኑ ጉዳዩን ዓለም አቀፍ ትኩረት እንዲያገኝ አድርጎታል። ከዚሁ ጥቃት ጋር ተያይዞ ስፔን የአሜሪካ ጦር ሰፈሮቿን ለኢራን ጥቃት እንዳይጠቀም ማገዷ ተሰምቷል። የስፔን መንግስት ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የጀመሩትን ወታደራዊ ጥቃት ስፔን ውስጥ የሚገኙ የአሜሪካ የጦር ሰፈሮች ጥቅም ላይ እንዳይውሉ ማገዱን ኤልፓይስ የተባለ የዜና ምንጭ ዘግቧል። ጠቅላይ ሚኒስትር ፔድሮ ሳንቼዝ የአሜሪካና እስራኤል ጎናዊ ወታደራዊ እርምጃ በጽኑ ኮንነዋል። ይህንን ተከትሎ በሮታና ሞሮን የጦር ሰፈሮች ሰፍረው የነበሩ 15 የሚሆኑ የአሜሪካ አየር ኃይል ነዳጅ ጫኝ አውሮፕላኖች አካባቢውን ለቀው ወደ ጀርመንና ፈረንሳይ እንዲንቀሳቀሱ ተደርጓል። የስፔን የውጭ ጉዳይ ሚኒስትር ሆሴ ማኑኤል አልባሬስ እንደገለጹት የሀገሪቱ የጦር ሰፈሮች ከዓለም አቀፍ ሕግና ከሁለቱ ሀገራት ስምምነት ውጪ ለሆኑ ማናቸውም ጥቃቶች እንዲያገለግሉ አይፈቀድም። ይህ ውሳኔ በኔቶ አባል ሀገራት መካከል ያለውን ልዩነት ያጎላ ሲሆን ስፔን በቀጠናው ውጥረቱ እንዲረግብ ጥሪም አቅርባለች። ሰላም ለሀገራችን፣ ሰላም ለምድራችን።